የአሲምባ ፍቅር ጸሐፊ ካህሳይ አብርሃ ብስራት በኢትዮ ሜዳ የቀረበ ክፍል 4 ከአራቢኖ አዲስ ለደረስነው እንግዶች ማር ቀረበልን። ኩሽክ የሚባል አንሶላ መሰል አቡጀዲ ጨርቅ ተሰጠን። ኩሽክ በርካታ አገልግሎት ያለው ጨርቅ ነው። ለፀሐይና ለብርድ መከላከያ፣ ለመኝታ፣ ለቁስል ማሰሪያ፣ ሲሞቱ ለከፈን ጨርቅነትም የሚውል እያንዳንዱ አባል ከአጠገቡ የማይለየው አይነተኛ መሳሪያ ነው። ከሰራዊቱ ጋር ያሳለፍኩት የመጀመሪያው ሌሊት በጋራቢኖና በአዎ መካከል ነበረ። አካባቢው ተራራማ ሲሆን ያደርንበት ቤት በተራራው ወገብ ላይ ሆኖ በቁጥቋጦ የተሸፈነ ነው። ለአዲሶቹ እንግዶች ለብቻችን ቤቱ ተለቀቀልንና ውስጥ አደርን። ነባር አባላቱ በሙሉ ያደሩት ውጪ ነበረ። በማግስቱ ጠዋት ወደ አዎ ተንቀሳቀስን። ጉዞ በሰልፍ ነበረ። ለጥበቃ እንዲያመች መሳሪያ የያዙ ጓዶች ከፊትና ከኋላ በመሆን ሌሎቻችንን በመካከል አድርገውን ወደ ሰሜን ወደ አዎ ጉዞ ሆነ። አዎ እንደደረስን ከውቅሮ ከክልታው ላሎና ከአካባቢው አዲስ ሰዎች መጡ። እነሱም የአብዮ ነመራ ወይም ጎሌ ከበደ፣ የደጃዝማች ከበደ ብዙነሽ ልጅ በርሄ ወይም ሀጎስ በዛብህ፣ ጀማል አትክልቲ፣ ጸጋዬ ሁለተኛው ጸጋዬ ማለት ነው፣ ዘሚካኤልና ዳንኤል ጸጋይ ኪዳኔ ነበሩ። ጸጋዬ አብርሃ ከነአብዮ ጋር የመጣ አዲስ አባል ነው። በመጡበት ዕለት አስደንጋጭ የሆነ የጤና ችግር አጋጠመው። በደና ከቆመበት በድንገት ወደቀና ደጋግፈን አነሳ ነው። ለመቆም ቢሞክርም አልቻለም። ሁላችንም ተደናግጠን የምናደርገውን አጣን። እየቆየ ሲሄድ ደግሞ ጭርሱኑ መተንፈስም እየከበደው ተቸገረ። የጸጋዬ የመተንፈስ ችግር እየባሰበት እንጂ የተሻለው ሊሄድ አልቻለም። በገጠር ባህል መሰረት የመተንፈስ ችግር ሲያጋጥም ወናፍ መጠቀም የተለመደ ስለሆነ ከአካባቢው ገበሬዎች ተጠይቆ 2 ወናፎች ተገኙ። 2ቱ ወናፎች ተራ በተራ እየተቀያየሩ በአፉ አየር ለማስገባት ሙከራ ተደረገ። ስቃዩ እየጨመረ መሄድ እንጂ የመሻል ምልክት ለማየት አልተቻለም። ጸጋዬ በሕይወት መቆየት የቻለው ለ3 ቀናት ብቻ ነበረ። እንደማይተርፍ ሲታወቅ ምንም እንኳ ጸጋዬ ባይሰማንም እያንዳንዳችን ተሰናበት ነው። ወዲያውኑ አረፈና በዚያኑ ዕለት ተቀበረ። የጸጋዬ ሞት የጣለብን የሐዘን ስሜት ከፍተኛ ነበረ። የሁላችንም ስሜት በሐዘን ክፉኛ ተጎዳ። ሁሉ ሰው ግንባሩን ቋጥሮ በዝምታ ተዋጠ። ልባችንን የሰበረው ሕመሙ በመጣበት ቀን ስለጀመረውና ምንም አይነት ሕክምና ልናገኝለት ሳንችል በመቅረታችን ነበረ። የጸጋዬን ስቃይ ለመቀነስና ሕይወቱንም ለማትረፍ የምንችለውን ሁሉ አድርገናል። ሆኖም ባህላዊውን የትንፋሽ መስጫ አፉ ላይ ማቆየቱ ስቃዩን መጨመር እንጂ ሌላ ጥቅም እንዳልሰጠው በማየታችን ወናፉ ሲቋረጥ እንደሚሞት ብናውቅም ማቋረጥ ግድ ሆኖብናል። እናም በግድም ቢሆን የጸጋዬን ህልፈተ ሕይወት መፍቀዳችን ሐዘናችንን ያከበደው ይመስለኛል። ጸጋዬ ለኔ በትግሉ ጅማሮ የተሰዋ የመጀመሪያው ሰው ሆነ። የመጀመሪያው ቡድን ወደ አሲምባ ሲገባ ብንያም አዳነና ማህፉዝ የተባሉ ጓዶች በጉዞ ላይ እንዳሉ በኤርትራ በረሃ ውስጥ መሞታቸውን የሰማሁት
ከዚያ በኋላ ነው። በቁጥር እየጨመርን በጠቅላላ 30 ደርሰናል። የትግል አንድነት የቃለ መሐላ ሥነ ሥርዓት ለመፈጸም ታሰበና አንድ አጭር ዝግጅት ተደረገ። ኃይሌ ቀጭኑ የቃለ መሐላውን ጽሑፍ አዘጋጅቶ ሰጠን። የጽሑፉ ሐሳብ እኔ ለሀገሬና ለኢትዮጵያ ሕዝብ እስከ መጨረሻው ለመሥዋዕትነት ተዘጋጅቼና በኢትዮጵያ ሕዝባዊ አብዮታዊ ሰራዊት ስር ሆኜ የኢትዮጵያ ሕዝብ ነጻ እስኪወጣ እስከ ሕይወቴ ፍጻሜ ድረስ በትግል ጎዳና እጓዛለሁ የሚል ነበረ። ቃለ መሐላው የተፈጸመው ጸጋዬ በወደቀባት ቦታ አዎ ላይ ነበረ። እያንዳንዱ አባል ተነስቶ በአባላቱ ፊት በወታደራዊ ሥነ ሥርዓት በመቆም ቃለ መሐላውን ያነብና ሰላምታ በማቅረብ ወደ ቦታው ይመለሳል። ይህንን ቃለ መሐላ በፈጸምንበት ሰዓት በልቦናዬ ውስጥ ተፈጥሮ የነበረውና ልገልጸው የሚቸግረኝ ልዩ ስሜት ከዚያ ወዲህ በምንም አጋጣሚ ተሰምቶኝ አያውቅም። ለሕዝብና ለሀገር የመቆም ልዩ ኩራት ነበረ። ቃለ መሐላውን በፈጸምን በማግስቱ የፖለቲካ ትምህርት መከታተል ጀመርን። የፖለቲካ ትምህርቱ ሲጀምር የማስታወሻ ደብተርና እስክሪብቶ ተሰጠን። ወቅቱ የመስከረም ወር መገባደጃ ላይ ነበረ። የተቀመጥነው ለእይታ ምቹ ከነበረ ቦታ ላይ ሲሆን ወርሃ መስከረም ለአካባቢው ያላበሰው ውበት ስሜትን የሚነካና ልዩ ድባብ ነበረው። ሜዳውና ተራራው፣ የእርሻ ማሳውና ወጣ ገባው፣ ወንዙና ሸንተረሩ ሁሉ በአደይ አበባና በለምለም እጽዋት ተሸልሞ ደምቋል። ያን ጊዜ በአካባቢው የተመለከትኩት ኅብረ ቀለምና የገጠር ገጽታ የጣለብኝ ግርምት ከዓይነ ሕሊናዬ የማይጠፋ ትውስታዬ ሆነ። የፖለቲካ ትምህርቱ የተጀመረው ስለ ኅብረተሰብ እድገት በሚያስረዳ ርዕስ ነበረ። ኅብረተሰብ ከጋሪዎች ሥርዓተ ማኅበር የጀመረና የባሪያ አገዛዝ፣ የፊውዳል ሥርዓተ ማኅበር፣ የካፒታሊስት ሥርዓተ ማኅበር ወዘተ እያለ በደረጃና በቅደም ተከተል እያደገ የመጣ መሆኑን ተረዳን። ለእያንዳንዳችን የፖለቲካ ትምህርቱ ጽንሰ ሐሳብ ለመጀመሪያ ጊዜ የሰማነው ስለነበረ በከፍተኛ ስሜትና ትኩረት ተመስጠን እንከታተለው እንደነበር አይረሳኝም። ከዚያም በሀገራችንና በአካባቢያችን ተጨባጭ ሁኔታ ላይ ያተኮረ መረጃ ተከተለ። ተጨባጭ ሁኔታዎችን በተመለከተ ደርግንና የብሔር ጥያቄን ጨምሮ በወቅቱ ኢትዮጵያ ስለነበረችበት ሁኔታ፣ ስለ ድርጅቱ እንቅስቃሴና አካሄድ እንዲሁም በአካባቢያችን ስላሉ ሌሎች የታጠቁ ድርጅቶች መምህራችን ሐዋዝ ጠቃቀሰልን። ግንባር ገድል ትግራይ የተባለው ድርጅት አባይ ኢትዮጵያ ብሎ የሚጠራው ኢህአፓ በዚያ አካባቢ መቆየቱ እንደማያስደስተው ሐዋዝ ሲነግረን አባባላቸውንም ገለጸልን። ይህ ቦታ የትግራይ እንጂ የኢትዮጵያ አይደለም፣ እኛ ደግሞ የትግራይ ሰዎችና የትግራይ ነጻ አውጪ ድርጅት ነን። ስለሆነም በዚህ አካባቢ መንቀሳቀስ የምንችለው እኛ ብቻ ነን። እናንተ መንቀሳቀስ የምትችሉት ሌላ የኢትዮጵያ ክልል ሄዳችሁ መሆን ይኖርበታል እንደሚልና ከዚያም አልፎ ከመሬታችን ውጡልን እያለ ግጭት ሊፈጥር ይችላል የሚል ዛቻ እንደሚሰነዘርም አብራራልን። በተጨማሪም በምዕራብ በኩል ሽሬ ላይ የተመሰረተ ተጋድሎ ሓርነት ሕዝቢ ትግራይ ተሐህት የሚባል ድርጅት በኋላም ህወሓት የተሰኘው እንዳለና ከነርሱ ጋር ግንኙነት የመፍጠር ፍላጎት መኖሩ ተገለጸ። የኛ ድርጅት አብሮ ለመስራት ንግግር የጀመረ መሆኑንና ዲሞክራሲያዊ አመለካከት ያለው ድርጅት እንደሚመስልም ሐዋዝ ነገረን። ይህም ያን ጊዜ ኢአሰ በትግራይ ውስጥ መንቀሳቀስ ሲጀምር በአካባቢው ሁለት የትግራይ ነጻ አውጪ ድርጅቶች እንደነበሩ ያስረዳል። በቅርብ ርቀት ከሚንቀሳቀሰውና
አካባቢያችንን ልቀቁ እያለ ከሚያስፈራራው ግንባር ገድሊ ትግራይ ከተባለው ድርጅት ጋር ግጭት የማንሳት ፍላጎት አልነበረም። እናም ድንገት መሳሪያ የያዙ ሰዎች በአካባቢው ቢታዩ ላለመታየት ጥረት ማድረግና ማሳለፍ እንደሚያስፈልግ ተነግሮናል። በዚህ ምክንያት አንዳንድ ጊዜ ሌሊት ብረት የያዙ ሰዎችን እያየን ሳያስተውሉን እንዲያልፉ እናደርግ ነበረ። የሚተላለፉትን ሰዎች ማንነት ባናውቅም አንዳንድ የምናያቸው ታጣቂዎች ጥሩ መሳሪያ የያዙና ዩኒፎርም የለበሱ ነበሩ። በዚያን ጊዜ የኛ ሰራዊት የነበረው ትጥቅ የተወሰኑ ክላሽንኮቭና 2 ናቶ ጠመንጃዎች ብቻ ናቸው። መጠነኛ የሆነ ወታደራዊ ስልጠናም እንድንወስድ ተደረገ። ስልጠናው የተካሄደው ሰንገዴ የሚባል ለወታደራዊ ስልጠና ምቹ መሆኑ በተጠና ቦታ ነበረ። አዲስ ዘሃ ላይ ሰራዊቱን በተቀላቀለ በማግስቱ ሮባል ለመጠበቅ በሰንገዴ በስተ ምስራቅ ወደምትገኝ ከዳያ በምስራቅ አቅጣጫ አድርገን አጋም ገባን። አጋም ወደ 2 አቅጣጫ የሚወስዱ መንታ መንገዶች አሏት። አንደኛው መንገድ የሰሜንን አቅጣጫ በመያዝ ወደ አዳጋ እንዲሁም ተራራውን ተከትሎ አይጋ ከዚያም ወደ ወራትሌ ይወስዳል። ሁለተኛው ደግሞ ወደ ሰንገዴ ያወጣል። ከሰንገዴ ሰሜናዊ ምስራቅ የሚገኘው አዳጋ የሰራዊቱ የጥገና ሥራዎች የሚከናወኑበት ቦታ ነበረ። አዳጋ ላይ ሬዲዮኖች፣ ሰዓቶችና የጦር መሳሪያዎች ይጠገናሉ። ቦታው ከፍ ያለ በመሆኑ ዋርድያ የቆመ ሰው፣ ዳያ እንዲሁም ሰባያና አካባቢው በሙሉ ግልጽ ብሎ ይታየዋል። አጋም በነበርንበት ዕለት ቀደም ሲል ሜዳ የነበሩ ጓዶች ሜዳ ከመውጣቴ በፊት በቅርብ የማውቀውን አንድ አባል በጥያቄ ሲያስጨንቁ ታየው። አጠገቤ የነበሩትን ምን ችግር እንደተፈጠረ ጠየቅኩና በሰላይነት ተጠርጥሮ መሆኑ ተነገረኝ። በሁኔታው ግር መሰኘት ብቻ ሳይሆን ቅሬታም ስላደረብኝ ነገሩን እያብሰለሰልኩ የመከፋት ስሜት ተፈጥሮብኝ ነበረ። መከፋቴ ፊቴ ላይ በግልጽ ተንጸባረቀ። በራሱ ፈቃድ ለትግል የመጣን ሰው ማስጨነቅና ማዋከብ ትክክል ያለ መሆኑን እያሰብኩኝ ተናደድኩኝ። በውስጤ የማብሰለስለው ነገር ስሜቴን ስላስጨነቀው ሐረጎት ምን እንደተሰማው ጠየቅኩት። ሐረጎትም በሁኔታው ቅር መሰኘቱን ነገረኝ። ጓዱ በመጣበት ዕለት ያደረው ከኛ ጋር ስለነበረ ብዙ ነገሮችን አንስተን ስንጨዋወት አጠራጣሪ ነገር አላየንበትም። ሜዳ ከመውጣቴ በፊት ከኔ ጋር በነበረን ትውውቅ የሚታመን ልጅ ለመሆኑ አልተጠራጠርኩም። እናም ጠርጥረው በጥያቄ ሲያስጨንቁት ማየቴ ስሜቴን ነክቶታል። ተረኛ ዋርዲያ ሆኜ በጥበቃ ቦታ ላይ ተክዤ ቁጭ ብያለሁ። የዋርዲያ ሥራ ቀንና ሌሊት ይካሄዳል። እያንዳንዳችን ለ1 ሰዓት ያክል ጠብቀን እንቀየራለን። ከኔ ቀጥሎ ዋርዲያ የሚተካው ጸጋዬ ደብተራው ነበረ። በወቅቱ ለሁላችንም የሚዳረስ ጠብመንጃ ስላልነበረን ዋርዲያ የምንቆመው የአንዱን መሳሪያ እየተቀባበልን ነበርና የያዝኩትን መሳሪያ አስረከብኩት። ጸጋዬ ደብተራው ከቀየረኝ በኋላ ግን ተመልሼ ከሌሎቹ ጋር ለመቀላቀል ስላልፈለግኩኝ ለብቻዬ ነጠል ብዬ ተቀመጥኩኝ። ጸጋዬ ደብተራው የዋርድያነት ሰዓቱን ሲጨርስ ወደ እኔ መጣና ምነው አማኑኤል፣ ከሌሎቹ ተለይተህ ለምን ብቻህን ሆንክ? ከነሱ ጋር መሆን ይሻልሃል አለኝ። ብቻዬን መሆን እንደምፈልግ ነገርኩትና ሄደ። በጣም ቅር እንዳለኝና እንደከፋኝ አውቋል። ጥቂት ቆይቶ ዘላለም መጣ። ጸጋዬ ስለ ሁኔታው የነገረው ይመስለኛል። እዚህ ለብቻ ምን ታደርጋለህ አለኝ። ዘላለም ዝም ብዬ ነው፣ ይህች ቦታ ደስ ትለኛለች፣ ደግሞም ትሞቃለች አልኩት። እስኪ እንጸዳዳና እንመለስ አለኝና
አብሬው ሄድኩኝ። ስንመለስ ከኔ ጋር ቁጭ አለና ጨዋታ ጀመረ። የት ነው ያደግከው አለኝ። ዛላምበሳ ነው ያደግኩት አልኩት። ዛላምበሳ እኮ ዘመዶች አሉኝ አለ ዘላለም። አንተ አማራ አይደለህም እንዴ? እንዴት ዛላምበሳ ዘመድ ይኖርሃል አልኩት። ሳቅ አለና እውነቴን ነው ዘመዶች አሉኝ አለ። እኔ ዛላምበሳ ውስጥ ሁሉንም ሰው አውቃለሁ፣ ያንተ ዘመዶች እነማን ናቸው አልኩት በመገረም። የማውቃቸውን ሰው ጠርቶ አጎቱ መሆናቸውን ነገረኝ። እንዴ አንተ የማን ልጅ ነህ? እንዴት እሳቸው ያንተ አጎት ሊሆኑ ይችላሉ? አከታትዬ ጠየቅኩት። አባቴና እሳቸው የወንድማማቾች ልጆች ናቸው ካለ በኋላ ግን ዝም በል ለማንም እንዳትናገር አለኝ። እንዴ ከየት ነው የመጣኸው? የማን ልጅ ነህ ታዲያ? በማለት በጥያቄ አጣደፍኩት። ስለ ቤተሰቦቹ ማንነት ነገረኝ። ሜዳ በገባው በሁለተኛው ቀን ግዳይ እንደገና ለብቻዬ ስለ ሕይወት ታሪኬ በዝርዝር ጠይቆኝ እያንዳንዱን መረጃ እንደሰጠሁት ትዝ አለኝ። እናም ከዚያ መረጃ ተነስቶ ዘላለምን እንዲያናግረኝ የላከው ይመስለኛል። ጸጋዬ ደብተራው እንደ ተከስኩ በማየቱ ከግዳይ ጋር ተነጋግረዋል። ግዳይ ደግሞ ያንን የሰጠሁትን የሕይወት ታሪክ መሠረት አድርጎ ዘላለም እንዲያነጋግረኝ ልኮታል። በተፈጠረብኝ ቅሬታ እንዳልጠፋ ሰግተው መሆን አለበት ብዬ ገመትኩኝ። ከዘላለም ጋር ስለ ዘመዶቻችን አወራንና በትዝታ ጭልጥ ብለን ሰመጥን። ጨዋታችን እየጨመረ በሄደ ቁጥር የሁለታችንም ስሜት እየሳሳ በመጨረሻም እስከ መላቀስ ደረስን። ከእንግዲህ እንዳይከፋ እኔ ወንድምህ ነኝ። የሚያስጨንቅ ወይም የሚያሳዝን ነገር ከገጠመህ ለኔ ንገረኝ። ዘመድህ መሆኔን ግን ለማንም ሰው እንዳትናገር አለኝና ተሰናብቶኝ ሄደ። በጣም ደስ አለኝ። ያን ቀን ዘላለም ባያናግረኝ ኖሮ የእውነትም የመጥፋት ሐሳብ እየጀማመረኝ ነበረ። አጋም ላይ ለአንድ ቀን አድረን ወደ አይጋ ቀናን። እነ ሮባም በዚያው ዕለት ነበር አይጋ የደረሱት። ከሮባ ጋር ሁለት የሻዕቢያ አባሎችም መጥተዋል። ሮባን ሁሉም ሰው በደስታና በእልልታ ታጅቦ ሲቀበለው በማየቴ ተገረሜ ማንነቱን ለማወቅ ቸኩዬም ነበረ። ሮባን ለመጀመሪያ ጊዜ ያየሁት በዚያን ቀን ነው። እኔ ሰራዊቱን በተቀላቀልኩበት ቀን ወደ ኤርትራ ሄዶ ስለነበር አልተገናኘንም። አባ ሮባ ይባላል፣ ጓዳችን ነው፣ አለቃችን ነው፣ ተዋወቁት ተብለን ተዋወቅ ነው። ሮባ ተመልሶ የመጣው ከ15 ቀናት ቆይታ በኋላ ይመስለኛል። ሮባ መልኩ ጥቁር፣ ቁመቱ አጠር ያለና ቀጭን ነው። ንቁና ቀልጣፋ ሲሆን የለበሰው ቁምጣና የያዘው ክላሽን ከጎፈሬው ጋር ተዳምረው ግርማ ሞገስ ሰጥተውታል። ከአዲሶቹ አባላት ጋር ሲተዋወቅ ደስተኛ ነበረ። ሲናገር ደስ ይላል። ቃላቱ የፍቅር ስሜት አላቸው። ዕድሜው ትልቅ አይመስልም። እናም አለቃ የሆነበት ልዩ ተስጦ ሊኖረው እንደሚችል ገመትኩኝ። በኋላ ግን በ1961 ዓመተ ምህረት ከባህር ዳር አውሮፕላን ጠልፈው ከወጡትና በኋላም አልጀርስ ከገቡ 7 ተማሪዎች አንዱ እንደነበረ ተረዳው። ሮባ በባህሪው ነገር ማካበድ የማይወድና ወደ መፍትሄ ማተኮር የሚቀናው ሲሆን በአመራር ፈጣን ውሳኔ መስጠት የሚችልና በውጊያም ወቅት ጨበጣ ለመግባት የሚሽቀዳደም ደፋር መሆኑን የተረዳሁት ሜዳ ከቆየው በኋላ ነበረ። ሮባ የሰራዊቱንም ሆነ የግለሰቦችን ችግር ቶሎ የሚረዳ ከፍተኛ የማዳመጥ ችሎታ ያለውና ሁሉንም ሰው በፍቅር ለማሸነፍ የሚችል ባህሪ ያለው ስለሆነ በሰራዊቱ በጣም ተወዳጆች ከሚባሉ የአመራር አባላት ውስጥ በቀዳሚነት የሚጠቀስ ነው። በተዋወቅንበት ዕለት ያሳየን የፍቅርና የጓድነት ስሜት
የፈጠረልን እርካታና ደስተኝነት አሁን ድረስ ይታወሰኛል። ሮባ ከመጣ በኋላ በሁለት ጋንታ ተከፈልን። የመጀመሪያዋ ጋንታ መሪ ሮባ፣ ምክትል ግደይ እንዲሁም የፖለቲካ አስተማሪ ሐዋዝ ነበሩ። የሁለተኛው ጋንታ መሪ ደግሞ ጂግሳ፣ ምክትሉ ሮብሌ ሲሆን የፖለቲካ አስተማሪው ዘላለም ሆነው ተመደቡ። የአጠቃላይ ሰራዊቱ መሪ ሮባ፣ ምክትሉ ደግሞ ጂግሳ ነበሩ። ሌሎቻችን በሁለቱ ጋንታ ውስጥ ስንደለደል እኔ ጂግሳና ሮብሌ የሚመሩት ቡድን ውስጥ ተመደብኩኝ። ያ በተጠርጣሪነት በጥያቄ ሲዋከብ የነበረው ልጅም እነ ሮባ በመጡ ጊዜ ነፃ ነህ ተባለ። ለጉዞ እንድንዘጋጅ ተነገረን። ጉዞ ወደ መነኩሲቶ ሲሆን የሄድነው በአይጋ በኩል አድርገን ነበረ። መነኩሲቶ ሸቃ ንጉሴ የተባሉ በጣም ረጋ ያሉና ንግግር አዋቂ የሆኑ ሰው ቤት ገባን። ሸቃ ንጉሴም ጥሩ ዝግጅት አድርገው ተቀበሉን። ሸቃ ንጉሴ የኢአሳ አባላት የነበሩት የጋይምና የዳዊት ስዩም የቅርብ ዘመድ ናቸው። መነኩሲቶ የሄድንበት ምክንያት ሮባ ከሻዕቢያ የመጣቸው መሳሪያዎች ለመውሰድ ነበረ። እንደደረስን የተወሰኑ ጠብመንጃዎችና ጥይቶች ላልታጠቅነው አባላት ታደሉን። ስንመለስ ከለአሳ ከመግባታችን በፊት ከረዳ አጠገብ ከሚገኝ ኬንኪታ የሚባል ቦታ በሌሊት ገባን። ሊነጋጋ ሲል የደርግ ሰላይ መሆኑ የተነገረንን ኃይሉ ካሳ የሚባለውን ሰው ቤት ከበብ ነው። የተወሰኑ አባላት ወደ ቤቱ ገብተው ኃይሉን አስረው ይዘውት ወጡ። ኃይሉ ቁመቱ ከሁላችንም የሚበልጥ በጣም ረዥም ነበረ። እጆቹን ታሰረና ወደ የት አቅጣጫ እንደሚሄድ እንዳያውቅ ደግሞ ዓይኖቹ ተሸፍኖ ወደ ሰንገዴ ይዘነው ሄድን። ኃይሉ ካሳይ ሰንገዴ ከደረስን በኋላ ውሳኔ ተሰጥቶበት በሰራዊቱ የተገደለ የመጀመሪያው ሰው ሆነ። ውድ የኢትዮሜዳ ቤተሰቦች የአሲምባ ፍቅር መጽሐፍ ትረካ ክፍል 4 አብቅቷል። በቀጣይ ክፍል 5ን ይዘንላችሁ እንቀርባለን። ውድ ቤተሰቦቻችን ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ሐሳብና አስተያየቶቻችሁንም እንድታጋሩን በአክብሮት እንጠይቃለን።